ይድነቅ ቃሲም እስኪቸገር ድረስ እዚህ አካባቢ ሞልታችሁት የነበራችሁ ወደ ውጪ ሀገር ልካለን የምትሉ ድርጅት ነን ባዮች የት ጠፋችሁ? የት ሄዳችሁ? ይድነቅ ቃሲም እንኳን ይቸገር እንዴት ወደ ውጭ ሀገር እንደሚካሄድ በማርያም ብሎ ይለምን። የት ሄዳችሁ ነው ካናዳ ልካለን ስትሉ የነበራችሁ? ኖርዌይ፣ ጀርመን፣ አሜሪካ፣ አውስትራሊያ፣ አረብ ሀገራት የት ሄዳችሁ ጥፍት ያላችሁት? እዚህ አካባቢ እርዳታ እንሰጣለን ሀብታም ነን አይሁን ስትሉ የነበራችሁ ሰዎች የት ነው ጥፍት ያላችሁት? የላችሁም እኮ። ወዴት ሄዳችሁ ነው? ሪል ስቴት እንገነባለን በማይተገበር ሞዴል 80,500 ብር ተሰጥቶ ምን አይነት ሪል ስቴት ገንብተው እንደሚሰጡን እግዚአብሔር ይወቅ። በድፍረት መጥተው የተለያዩ አርቲስቶችን ተጠቅመው ይሄን ሰፈር አጣበውት ነበር። የሉም እኮ አሁን የት ነው የሄዱት? ስም ጠቅሰን ማውራት እንችላለን። በዚህ አስፈላጊ ከሆነ ለቤተ ክርስቲያን ገቢ እናሰባስባለን የምትሉ ከራሷ ከቤተ ክርስቲያን ወጣችሁ ከቤተ ክርስቲያን ላይ ኮሚሽን ስትነፉ የነበራችሁ ሰዎች የት ሄዳችሁ ነው? የት ነው ጥፍት ያላችሁት? መኪና እናስመጣለን ግማሽ ከፍላችሁ ግማሽ በዱቤ ስትሉ የነበራችሁ ሰዎች ስትሉ የነበራችሁ ድርጅት ነን ባዮች የት ናችሁ? ጠፋችሁ እኮ ሰፈር። እውነት ለመናገር በየሴክተሩ ያሉት እንኳን አይደለም እነዚህ ኦንላይን ቢዝነስ እናካሂዳለን የሚሉትም የድርሻቸውን ወስደው እየሄዱ ነው። እነ ሰክሰስ ሄደዋል። ከዛ ፊትም ሄዱ ነበሩ። አሁን ደግሞ እነ ዩኒቨርሳል ሚውዚክ ግሩፕ የሚባለው እሱም ሰሞኑን ይጠፋል። ግን ሌላዎቹ መመለሳቸው እኔ በጣም ማዝነው በእውነት የሚሰሩ ቢመጡስ፣ ሪል ስቴት ገንብተው በእውነት የሚያስረክቡ ቢመጡስ፣ መኪና ግማሹን በዱቤ ግማሹን በእንትን በርካሽ ዋጋ ሊሰጡ የተዘጋጁ እውነተኛ ካምፓኒዎች ቢመጡስ። ሁሉም ቤተክርስቲያን በእርግጥ እርዳታ ያስፈልገውም። አሁን ላይ እርዳታ የሚያስፈልጋቸው አብያተ ክርስቲያናት እርዱም ቢሉስ ዛሬ ይሄ ነገር ይሄ እስካም ማን እንደጎዳ እዩት። እውነተኛ ነጋዴዎችን አዝናለሁ። እውነት ለመናገር እዚህ አካባቢ በተፈጠረን በጣም ጥቂት ሰዎች በተለይ እኔ ኃላፊነቱን ወስጄ ስም ጠቅሼ ይህን ያህል ማባረር ከቻልን መንግስት ትንሽ የሚንቀሳቀስ ምን ያህል ሌባን ማስወጣት እንደሚቻል ታውቃላችሁ? ጠንካራ ህግ ቢወጣ ሌባን የስቅላት ድረስ የሚቀጣ ህግ ቢወጣ ሲሪየስሊ ቢካሄድበት ሀገራችን ከሌቦች ጽድት ትል ነበር። ሀገራችን ከሌቦች ጸዳች ማለት በየቦታው ማማረሮች እውነቴን ነው የምላችሁ ይቀንሳል። አሁንም እንደዚህ መኪና ምናምን የሚሉ ሰዎች መመለሳቸው እንጃ። ከተመለሱ ግን አሁንም እዚሁ ሰፈር ነው ያለነው እና የትም አንሄድም። በንቃት እንጠብቃችኋለን እንላችኋለን። በዚህ አጋጣሚ ግን መንግስትዬ ሆይ ተንቀሳቀስ። በየቢሮዎችህ አስፈጻሚው አካል አለብር አለጉቦ አንንቀሳቀስም እያለ ነው። ተንቀሳቀስ፣ ጠንካራ ያለ ህግ አውጣ፣ አስፈጽም። ያን ጊዜ ሀገራችን ከስቅላት ትድናለች። የኤሌክትሪክ መኪና የምትገዙ ለመግዛት ያሰባችሁ እመኑኝ በተደጋጋሚ ይህንን ቪዲዮ እየሰራሁላችሁ ነው። ብዙዎችን እየተመለከትኩ ነው። ሰሞኑን በመዲናችን አዲስ አበባ ላይ የኤሌክትሪክ መኪና እየገዙ ያለ ፍተሻ እጅግ ከባድ ወጪ እያወጡ ነው። ስለዚህ ማንኛውንም አይነት የኤሌክትሪክ መኪና ስትገዙ እመኑኝ 100% አስፈትሻችሁ ነው መግዛት የሚገባችሁ። ምክንያቱም ያለ ፍተሻ የሚገዛ የኤሌክትሪክ ተሽከርካሪ ከጀርባው እጅግ ብዙ ወጪ ያስወጣችኋል። በነገራችን ላይ የኤሌክትሪክ መኪና ብቻ ሳይሆን ማንኛውንም መኪና በፍተሻ አስገዙ። ነገር ግን የኤሌክትሪክ መኪና በይበልጥ በተለይ የኤሌክትሪክ መኪናን የባትሪ ካፓሲቲውን በደንብ አርጋችሁ ብዙ ጊዜ እንደምታውቁት አንድ ባትሪ ቢያንስ 1.5 ነው በአመት ውስጥ መቀነስ ያለበት። ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል። ተው። እኔ ከዚህ ሳምንት 2 ጓደኞቼ በዚህ አይነት ሁኔታ ውስጥ ያሳለፉ ለሌሎች ሰዎች መኖራቸውን ስለነገሩኝ ነው። ስለዚህ የኤሌክትሪክ መኪና ስትገዙ በጣም በባለሙያ ማስፈተሽ አለባችሁ ወይም አትግዙ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢልና እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ያለ ምንም ግልጥ ህጋዊ ዶክመንት አስይዘው እዚሁ በዱር የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው።
80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለህዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ማህበረሰቡ መሬት ላይ የሚኖረውን እውነተኛውን ህይወት ሪያሊቲው ስትመለከቱ ከዚህ በፊት ለማህበረሰቡ ራሳችሁን የገነባችሁበትን ለሁሉ ጥያቄ መልስ አለኝ አይነት ገጽታ ግንባታችሁ እውነተኛ እንዳልሆነ ቀድሞ የተናገራችሁት ነገርና አሁን የተናገራችሁት ነገር ሲጣረዝና ሲጣለዝ ትክክለኛው ህይወታችሁ ፍንትው ብሎ የሚያሳይ ነው። ለእናንተ ጥቅም እስካስገኘ ድረስ የትኛውንም ያገኛችሁትን ነገር ለማህበረሰቡ ተወረውሩለታላችሁ። ነገር ግን በራሳችሁ ህይወት ፈተናችሁ አረጋግጣችሁ ነገሩ አዋጭና ኪሳራ መኖር አለመኖሩን አረጋግጣችሁ አይደለም ይሄን የምታደርጉት። እናንተ ይመቻችሁ፣ እናንተ ይደላችሁ፣ እናንተ አካውንታችሁ ላይ የሆነ ነገር አድ ይደረግበት እንጂ ችግር የለባችሁ። ለማህበረሰቡ ግብአት ታደርጉታላችሁ። ይህን ወንድሜ እንደተመለከታችሁት ከዚህ በፊት የፈለጋችሁት አውሮፓ ሀገር የፈለጋችሁት አይነት ስራ ላይ መሰማራት የምትችሉበት ኤጀንሲዎች እድል አመቻችተውላችኋል። 80% ብድር የተመቻቸለት 20%ቱን ብቻ ከፍላችሁ የምትሄዱበት እድል ተዘጋጅቶላችኋል ሲል ከርሞ አሁን ግን መሬት ላይ ያለውን ሪያሊቲ ህይወት ሲቀምስ ግን ራሱ ሞጫ ቀዳዳ ያጣ ሰው እንደሆነ በጥያቄው መረዳት ችለናል። ተመልከቱ እንግዲህ ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆኖ ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። የትኛውም አበሻ ብቻ ሳይሆን የትኛውም የሰው ዘር እድል ሲመጣ ቅድሚያ ለራሱ ይሰጣል። ቀጥሎ ደግሞ ራስ ወዳድ ካልሆነ ለወዳጅ ለዘመዶቹ ደግሞ ለሀገሩ ሰዎች ያንን እድል ያስተዋውቃል፣ ይናገራል። ከዛ በተረፈ ግን አዋጭ ሆኖ እሱ የማያዋጣው ቦታ ላይ ተቀምጦ ለኛ ህይወት ሲል ቀድሞ ምስክርነት የሚሰጠን ሰው ልናገኝ አንችልም። እንደዚህ አይነት ሰዎች ካሉ ደግሞ እግዚአብሔር ባሉበት ቦታ ይባርካቸው ነው የምለው። ቪዲዮ የምሰራበት ዋና ምክንያት በዚህ በሶሻል ሚዲያ ላይ የትኛውንም አቀራረብ ይዘው የመጡ ሰዎች የሚያቀርቡትን ነገር እንደወረደ ተቀብሎ ከማመንና ራስን አደጋና ኪሳራ ውስጥ ከመክተት በፊት ነገሮችን አስተውለን መመልከት እንዳለብን አጽንኦት ለመስጠትና ለመናገር ስለፈለኩ ነው። ያልኖራችሁትን ኑሮ አትንገሩ። ይህ የተኖረ ህይወት ነው የምትሉት ያልተኖረ ህይወታችሁን መታችሁ አትመስክሩልን። ይመቻችሁ። ዋትስአፕ ቲክቶክ ፋሚሊ ትናንት አንድ ቪዲዮ ለቅቄ ወደ ውጭ መሄድ እፈልጋለሁ እና ከ2 ዓመት ምናምን በፊት የሰራሁት ማስታወቂያ ነበር። እሱን አውጥቶ ዘግተው ነው ባይዘጉማ እኔም ማገኛችሁ ነበር። ዘጉ። ሌላ መንገድ ጠቁሙ። እስቲ አንዳንዴ ለመልካም ነገር እንተባበለው። ፍረጠው ቁረጠው እንዲህ አጀንዳ ተደርገህ አጭበርባሪ ሌባ ዋት ሰው እርዱበት። እንዲህ መተባበር ቲክቶክ ላይ ያለው ሰው እርዱበት፣ ሰው አሳክሙ፣ የሆነ ነገር አድርጉት። የሆነ ሰው የሆነ ነገር አለ ጣጣ ሌላ ቪዲዮ ሲሰራ እኮ እንደዚህ አይበይርም ነበር። እንዴት እንደበየረ ሰሞኑን ታግዬ ነበር እንዲወጣልኝ። ይሄው እርሜ ለመጥፎ ነገር በመጥፎ ነገር ብድግ አላለም። አንዳንዴ ለመልካም ነገር እንጠቀምበት። ኧረ መድኃኒዓለም አንተ ባትኖር ምን ሆነ ነበር? ግደሉት ብዛቱ። ለመልካም እንጠቀም። የወደዳችሁ ያከበራችሁ ያሰባችሁልኝ እጅግ በጣም አመሰግናለሁ። ቃሲሙት በጣም አመሰግናለሁ። ወዳችኋለሁ። ቪዲዮም የሰራችሁብኝ ምናምን ህዝቡ ሾርት ሜሞሪ ምናምን ብላችሁ እንደዛ ለመቀሰር ሞክራችሁት አይደለም፣ ዘግተው ነው። ዘጉ። ባይዘጉ ኖሮማ እኔም አገኛችኋለሁ እና ለምሰራው ለማደርገው ነገር ኃላፊነት የምወስድ ሰው ነኝ። በዛ ልክ ጠንቃቃም ነኝ እና ቴንኪው አመሰግናለሁ። ወዳችኋለሁ። ሰዎች ከዚህ በኋላ ጋቢና ያለ ሰው ብቻ አይደለም ቤልት ማድረግ ያለበት። ጋቢና ያለው መቀመጫ ብቻ አይደለም ቤልት ሊኖረው የሚገባው። ከዚህ በኋላ ከፊት እስከ ጀርባ የቤት መኪና ሆነ የታክሲ ሆነ ምንም ማለት ነው እያንዳንዱ ሰው ቤልት ማድረግ አለበት። ስለዚህ ይህንን ቪዲዮ ሁሉም ሰው አውቀው እንዲዘጋጅ፣ መኪና ያለው ሰው በሙሉ ለታክሲ ተጠቃሚ፣ ለታክሲ ኦነርም፣ ለሁሉም ሰዎች በአጠቃላይ ላኩላችሁ። ይህም የታወቀው እንግዲህ የመንገድ ደህንነትና መድን ፈንድ እንግዲህ አዲስ መመሪያ እያወጣ ነው። በመመሪያውም ላይ በመኪና ውስጥ የትኛውን ቦታ ላይ የሚቀመጥ ሰው ቤልት ማድረግ አለበት። መኪና ውስጥ ያለው እያንዳንዱ ቦታ ደግሞ ቤልት ሊኖረው ይገባል። ቤልቱ ደግሞ አለው ለማለት ብቻ ቤልት ብቻ ሳይሆን በስነ ስርዓት ጥራቱን የጠበቀ የምርም የሚሰራ ቤልት መሆን አለበት ተብሎ ይሄ መመሪያ እንግዲህ የሚጸድቀው ወደፊት ነው። ወደፊት ሲጸድቅ ከዛ በኋላ ከጸደቀ በኋላ ወደ ሀገር ውስጥ የሚገቡት መኪኖች መሆኑ እዚህ ሀገር የሚገጣጠሙት መኪኖች እያንዳንዳቸው ይህን ነገር ማሟላት አለባቸው። ከዛ በተጨማሪ ደግሞ ያው ያሉት ታክሲዎች ምናምንም ደግሞ ማስገጠም አለባቸው። አስባችሁታል? አሁን ኢትዮጵያ ውስጥ
አሁን ባለው ነባራዊ ሁኔታ ይሄን ነገር ተግባራዊ ሲደረግ አስቡ። ምክንያቱም ባሶችን አስቡ ይሄን ነገር ተግባራዊ ሲያደርጉ፣ ታክሲዎችን አስቡ ይሄን ነገር ተግባራዊ ሲያደርጉ፣ እያንዳንዳቸው ቦታዎች ላይ ቤልት ማድረግ አለባቸው እያንዳንዱ ሰው። ያው የቤት መኪና ምናምን ኦልሬዲ ቤልቶቹ አሉ አንጠቀምባቸውም ነው። ስፔሻሊ ደግሞ አዳዲስ የሚባሉት ቤት መኪናዎች ማለት ነው። የአዲስ አበባ ከተማ ነዋሪዎችን እጅግ የሚያስደስት ሰበር ዜና ተሰምቷል። ከአሁን በኋላ ለመታወቂያም ሆነ ለልደት ምስክር ወረቀት በአካል ሂዶ መሰለፍና መንገላታት ቀርቷል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች ማንኛውንም የህዝብ አገልግሎት ባሉበት ቦታ ሆነው በኢንተርኔት ማግኘት የሚያስችላቸውን አዲስ የበይነ መረብ ኦንላይን ስርዓት በይፋ ስራ አስጀምሯል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ይህ ቴክኖሎጂ ቀልጣፋና ከብልሹ አሰራር የጸዳ አገልግሎት ለመስጠት የሚያግዝ ሲሆን ሐሰተኛ ሰነድ ዝውውርን ሙሉ በሙሉ ያስቀራል። በተጨማሪም በግል መረጃችሁ ላይ ስህተት ቢኖር እንኳን ባላችሁበት ሆናችሁ በራሳችሁ ማስተካከል እንደምትችሉም ተገልጿል። የህወሓት አመራሮች ቪዛ ተከለከሉ ሲባል ምን ማለት ነው? ጠበቃ ሙሉዓለምን ስለ ጉዳዩ አናግሬያቸው ነበረ። የህወሓት ወይም የሌላ ታጣቂ ቡድን አባል ነኝ ብሎም ጥገኝነት መጠየቅ ይቻላል ወይ? ጠበቃ ሙሉዓለምን እናዳምጣቸው። ስቴት ዲፓርትመንት ማርኮ ሩቢዮ ሴክሬታሪው የህወሓት አመራሮችና የቤተሰብ አባላት ላይ በጠቅላላ የቪዛ እገዳ መጣሉን ዛሬ አስታውቀዋል። እንግዲህ ስም ዝርዝር አልተጠቀሰም የተባለው የህወሓት አመራሮች ኤንድ ቤተሰብ አባላት ነው የተባለው። ስለዚህ የቪዛ ሁሉም አይነት የቪዛ አፕሊኬሽኖችን ዲናይ እንደሚያደርጓቸው ይሄ እንግዲህ ኢትዮጵያ ውስጥ አሁን የኢትዮጵያ መንግስትና የቲፒኤልኤፍ ወደ ጦርነት ሊገቡ ወይም እንደዚህ አይነት እንቅስቃሴዎችን በመታየቱና ከዚህ በፊት የነበረውን ሂማን ክራይሲስ ኤንድ አጠቃላይ የአሜሪካ መንግስት የወሰዳቸውን እርምጃዎች አስመልክቶ ድጋሚ ይሄ ጦርነት እንዳይነሳ በሚያስደርግ ሁኔታ የዚህ ጦርነት የመነሳት ትልቅ ሚና ሊጫወቱ ይችላሉ የሚላቸውን የህወሓት አመራሮችና ቤተሰባቸው ላይ ፕሬሸር ከማሳደር አንጻር የወጣ ድንጋጌ ነው የሚመስለው። እነማንን እና ስኬድ ድረስ እንደሚያካትት ግልጽ አይደለም። ፕሮባብሊ የስም ዝርዝር ይወጣል ብዬም አልጠብቅም። ይሄ አጠቃላይ የቲፒኤልኤፍ አመራሮች ወደ ጦርነት እንዳይገቡ ዲስከሬጅ ለማድረግ የተወሰደ እርምጃ ነው ይመስለኝ። ከዚህ በፊት ምናልባት ከሰለሞን ቦጋለ ጋር ተያይዞ አንተ ላይም ሌሎች ሚዲያዎች ላይም ቀርቤ ያብራራሁት ነገር አለ። በአሜሪካ ህግ ቲፒኤልኤፍን ጨምሮ አንዳንድ ድርጅቶች ቲር 3 ወይም ቲር 3 የሚባል የዴዚግኔሽን አለ፣ የቴሮሪዝም ዴዚግኔሽን። እዛ ውስጥ ቲፒኤልኤፍም ሆነ የፋኖ እንደገና ኦኤልኤፍ አሉበት። ስለዚህ የነዚህ አባል ወይም እነዚህ ማናቸውንም አይነት ሳፖርት ያደረገ ፋይናንሻል ሳፖርት፣ ሚሊተሪ ሳፖርት፣ የሀሳብ ሳፖርት ድጋፍ ያደረገ ሁሉ ከኢሚግሬሽን ቤኔፊቶች ይከለከላል፣ አይሰጠውም ማለት ነው። እና ይሄ የቪዛ ዴዚግኔሽን የበለጠ ነው የሚያከብደው። ስለዚህ አንድ ሰው የህወሓት አባል ከሆነ ወይም ደግሞ በህወሓት ድርጅት ውስጥ ምንም አይነት አገልግሎት ካለው ሳፖርት የሚያደርግም ከሆነ ፋይናንሻሊም ኦር በሀሳብ ደረጃ ሳፖርት የሚያደርግ ከሆነ የፌስቡክ አካውንቶች ላይ የነዚህን ኃይላት እንቅስቃሴ የሚደግፍ ከሆነ ኢሚግሬሽን ቤኔፊቶችን ሲያመለክት አደጋ ሊገጥመው ይችላል ወይም ሊያስከለክሉ ይችላል። ኦፍኮርስ ዜጋ ሆኖ ለነዚህ አካላት ሳፖርት ማድረጉ ባይትሰልፍ ጉዳት ላመጣ ይችላል፣ አሜሪካ ዜጋ ሆኖ ማለት ነው። ግን አሜሪካ ዜጋ ያልሆኑ ሰዎች ግሪን ካርድ ላይ፣ አሳይለም ላይ ኦር ሌሎች አፕሊኬሽኖች ላይ ያሉ ሁሉ የቲፒኤልኤፍ ሳፖርተር ከሆኑ፣ የፋኖ ሳፖርተር ከሆኑ ወይም ደጋፊ ከሆኑ፣ አባል ከሆኑ የኢሚግሬሽን ቤኔፊት ላይ ችግር ያመጣባቸዋል ማለት ነው። ስለዚህ አሁን የአሜሪካ መንግስት የህወሓት አባል መሆንን በምንድን ነው ያውቀው? አንደኛ ራስህ ከገለጽክ ነው። ሁለተኛ የሶሻል ሚዲያ ፖስቶች ላይ እነዚህን የሚያሳዩ ምልክቶች ካሉ ነው። ሶስተኛ እንግዲህ የህወሓት አመራሮች በፐብሊክሊ የሚታወቁ የህወሓት አመራሮች አሉ። ከነዛ ጋር ያለ ዝምድናና ግንኙነት ለምሳሌ ቤተሰብ አባል ማለት ልጅ፣ ኢሚዲየት ፋሚሊ ነው የሚመለከተው። ልጆች፣ ሚስት፣ ባል፣ እናት፣ አባት እነዚህ ናቸው ኢሚዲየት ፋሚሊ የሚባሉት። የቪዛ ክልከላው የሚያካትተው እነዚህን ነው ብቻ የሚሆነው። ከዚህ የዘለሉትን እህት፣ ወንድም፣ አክስት፣ አጎትን አካትትም። ኢሚዲየት ፋሚሊ የቪዛ ስትራክቸር ይሄን ነው። ልጅ፣ ሚስት፣ ባል፣ እናት፣ አባት እነዚህን እንግዲህ ክሮስ ቼክ በማድረግ በስማቸው፣ ምክንያቱም ፐብሊክሊ የሚታወቁት አለ፣ ከዛ ውጭ የማይታወቁት ከሆነ አንተ የምትገልጸው ነው። ምንም አይነት የጽንፈኛ የቫዮለንስ ሙቭመንት ወይ ደግሞ የጦርነትን ላይ የሚሳተፉ በመሳሪያ የሚታገሉ ኃይሎችን ትደግፋለህ ሲባል አዎ የምትል ከሆነ እና ያን ቲፒኤልኤፍ ላይ ከገለጽክ በዚህ የክልከላ ዲዚግኔሽን ውስጥ ትገባለህ ማለት ነው።